ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። እኔ ስሜ ቢያ ወልበሳ ይባላለሁ። የ5ኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። እኔ ትንሣኤ ጌትነት እባላለሁ ከኤሌክትሪካል ዲፓርትመንት። እኔ ዮርዳኖስ እባላለሁ የ5ኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። ዛሬ ሁላችሁም ተመራቂ ተማሪዎች ናችሁ። አንዳንድ ጥያቄዎችን ዲስከስ እናደርግባቸዋለን ማለት ነው። ቀለል አድርገን ስለ ግቢ ቆይታችን እንጀምራለን። የግቢ ቆይታችሁ እና የትምህርት ጊዜያችሁ እንዴት እንደነበረ እሱን ሼር ብታደርጉ። እንዴት እየሄደ ነው? 5ኛ ዓመት ዲሲሜት የግቢ ቆይታ ከማን ጀምር? ሌዲስ ፈርስት። እሺ፣ የግቢ ቆይታችሁ እና የትምህርት ጊዜያችሁ እንዴት ነበረ ለሚለው ጥያቄ እንደኔ እይታ አሪፍ ነው ብዬ ነው የማስበው። ግን አሪፍ ነው ሲባል የራሱ የሆነ ቻሌንጅ አለው። ሁሉ ነገር እንዴት ነው አልጋ ባልጋ ሳይሆን የራሱ የሆነ ቻሌንጅ አለ። የምናልፈው መውጣት መውረድ ያለበት ነው። ብቻ በእነዚህ ጊዜያቶች ግን አንድ ነገር እረዳለሁ። ምንድነው የምረዳው ነገር? እግዚአብሔር የራሱን የሆነ ሌሰን እያስተማረኝ እንደሆነ እረዳለሁ። የግቢ ቆይታዬ እግዚአብሔር የግሉን የሆነ ሀሳብ በመውጣት በመውረድ ውስጥ ቻሌንጅ አለ። አዎ አለ። እንዲሁም ደግሞ እንዴት ነው ራስህን ፈተነ የምታወጣበት ቦታ ነው ብዬ አስባለሁ። የግቢ ላይፍ በአጠቃላይ ማለት ነው። ስለዚህ እግዚአብሔር በደንብ የሚያስተምርህ፣ በደንብ የሚያርምህ፣ በደንብ ደግሞ አሪፍ የሆነ የራስህን ፐርሰናሊቲ የሚያወጣበት ቦታ ነው ብዬ ነው የማስበው። ስለዚህ በአጠቃላይ የነበረኝን የግቢ ቆይታ ስመለከተው እግዚአብሔር ትንሣኤን የሰራበት በብዙ ነገር የሰራበትና ብዙ ሌሰኖችን ያስተማረኝ ቦታ ነው ብዬ ነው የማስበው። ከትምህርት አኳያ ደግሞ ከሆነ እንደኔ ምንድነው የመጀመሪያ ዓመትና የሁለተኛ ዓመት ትንሽ ቻሌንጂንግ ነበረ በእኔ በኩል ማለት ነው። ምክንያቱም ከግቢ ትምህርት ጋር ፊት ለማድረግ ትንሽ ተቸግሬ ነበረ። እንዴት ማስኬድ እንዳለብኝ አላውቅም ነበረ ምናምን ነገርና የሚመራኝ ሰው አልነበረም። በአጠቃላይ ብቻዬን ነበረ ከመጣሁበት ትምህርት ቤት ብቻዬን እኔ ብቻ ነበርኩኝ ጆይን ያደረኩት አስቶንና ከዛም አንፃር በጣም ቻሌንጂንግ ነበረ ለኔ ማለት ነውና በደንብ ለፋለው ግን ደግሞ ውጤት ላይ እንደማስበው አይመጣም ነበረ፣ እንደምጠብቀው አይመጣም ነበረና ያ ነገር በጣም ተጽዕኖ ነበረው በኔ ህይወት ላይ ማለት ነውና ግን ከ3ኛ ዓመት በኋላ ላይ ግን ከሲኒየር ከሆኑ ከፌሎ ሜምበሮቻችን ጋር አወራ ነበረ። እንዴት እንደሚያጠኑ እንዴት ሰክሰስ እንደሆኑ እጠይቃቸው ነበረና ብዙ ልጆች ይመክሩኝ ነበር እንዴት ከቨር እንደሚያደርጉ እና ያ በጣም ጠቅሞኛልና ከዛ በኋላ ላይ ግን ውጤቴ ላይ በጣም አሪፍ የሆነ ውጤት እያመጣው ነው ማለት ነውና ከዛ አንፃር እንዴት ነው የፌሎ ልጆችን ላመሰግናቸው እወዳለሁ፣ ልምዳቸውን ስላካፈሉኝ ማለት ነው። እሺ፣ ስለ ግቢ ህይወት ኦቨርኦል ሳስብ እግዚአብሔርን በጣም አመሰግንበት ነገር ነው። ማለት እግዚአብሔር በጣም እንዴት ነው ብቻዬን ያገኘኝ ቦታ ነው ብዬ አስባለሁና በጣም በብዙ እግዚአብሔር ከጎን እየረዳኝ ብዙ ነገር እያገዘኝ ይኸው እዚህ ደርሻለሁና እግዚአብሔር ይመስገን። የግቢ ህይወት ከዚህ በፊት የነበረው እንትናችን ጆርኒያችን እንዴት ነው ከነርሰሪ ምናምን ጀምሮ እስከ 12 ድረስ ሞሮሌስ አንድ አይነት ነው እንትኑ አካሄዱ፣ የትምህርት ስርዓቱ የሚቀየረው አመት ይጨምራል፣ ግሬድ ይቀየራል። ከዛ በኋላ ትምህርቶች ምናልባት
ይቀየራሉ፣ ሰብጀክቶች ይቀየራሉ እንጂ ሞር ኦር ሌስ ትምህርት ስርዓቱ መውጣት መግባታችን ከዛ ጠዋት 2 ሰዓት ገብተን ማታ 10 ሰዓት የምንወጣው ነገር ዩኒፎርሙ ኤቭሪቲንግ ሞር ኦር ሌስ ደስ ነው። ግቢ ግን ስንገባ በጣም አዲስ ኤክስፒሪየንስ ማለት ለኔ በተለይ በጣም አዲስ ኤክስፒሪየንስ ነበረ። ከፋሚሊም እንደዚህ ወጥተን ከዛ በዶርም ማደር ምናምን ኢቨን ለራሳችን ሪስፖንሲብል መሆናችን ራሱ ትልቅ ለውጥ ነው ብዬ አስባለሁ። ማለት ቤተሰብ የሳምንትም ሆነ የወር ገንዘብ እየሰጠ ከዛ ላይ ያቺን አብቃቅቶ ከሳምንት ወር ከወር መድረስ ከዛ ደግሞ ኢቨን ምግብ ራሱ በጣም ቻሌንጅ ነበር ለኔ። ምግብ ራሱ ማሰብ ምንድነው የምበላው የት ነው የምበላው ምናምን የሚለው ነገር ራሱ ትልቅ ቻሌንጅ ነበር ለኔ እና ከዚህ ከትንሿ ነገር ጀምሮ እስከ ትልቁ ነገር ለራሳቸው ሪስፖንሲብል መሆን የሆነበት ቦታ ግቢ ከሌላው ጊዜ ለየት ያደርገዋል። ማንም አይልም፣ ፋሚሊ ቀስቅሶ አይደለም ትምህርት ቤት የሚወስደን ምናምን ብቻ እንዴት ነው ብቻችንን የምንሆንበት ቦታ ነው። እኔ ምን አስታውሳለሁ የመጀመሪያ ቀን ግቢ ያደርኩ ቀን በጣም ሆምሲክ ሆኜ ነበር። ኢሞሽናል የሆንኩበት ቀን ነበርና ከዛ አርብ ሲደርስ ሰኞ እንደዚህ አድረን ሳምንት ቆይተን አርብ ሲደርስ ሮጬ ነው ወደ ቤት የሄድኩት ምናምን ነገርና ይሄን አዳፕት ማድረግ መጀመሪያ ሳምንት ትንሽ ይከብድ ነበረ። እነዚህ ነገሮች የመጀመሪያው 2 አመት ምናምን 1 አመት በጣም ይከብድ ነበረ። ያው አንድ ላይ አይደል የተማርነው የመጀመሪያና ሰከንደሪ በአመት ውስጥ ነገር የጨረስነውና እነዚህ በቃ ይሄ ሰከንደሪ ምናምን እስከሚያልቅ ድረስ ያለው ጊዜ ትንሽ አስቸጋሪ ነበር። ከዛ በኋላ ደግሞ ትምህርቱ ጋር ስንመጣ ደግሞ እንዳልኳችሁ ነው በቃ አዲስ ነው። እንትን አይገባኝም ነበር ይሄ ጂፒኤ ምናምን አሰራር ኩሙሌቲቭ ምን እውነት ምንድነው ግሬድ ኤ ምንድነው ቢ ምንድነው ሲ ምንድነው ዲ ኤፍ ምንድነው አላውቅም ነበር፣ አይገባኝም ነበር። ለምንድነው እንደ በፊቱ ከመቶ ለምንድነው ማይዙት ምናምን የሚል ጥያቄ ነበረኝ። እሱ ኢቨን ያቺ ራሱ በጣም ተከብድ ነበርና ስለ ታይም ግን የማይለመድ ነገር የለም፣ ይለመዳል። የሰው ልጅ ደግሞ አዳፕት እስኪያደርግ ነው እንጂ ካረገ በኋላ ብዙም እንትን አይልም። ከዛ ደግሞ ፌሎሺፕ በጣም እኔ ስለ ግቢ ሳስብ ስወጣ ትርፌ ብዬ የማስበው ፌሎሺፕ ነው። ዲግሪ አይደለም ፈርስት ቲንግ በቃ የሚመጣልኝ ነገር ያሳለፍኳቸው ፌሎሺፕ ውስጥ የነበረኝ አገልግሎት ፌሎሺፕ ውስጥ ያገኘኋቸው ሰዎች ምናምን ናቸውና ፌሎ ፈርስት አመት አክቲቭ አልነበርኩም አክቲቭ። ከዛ በኋላ ግን አክቲቭ ከሆንኩ በኋላ አገልግሎት ቲም ጆይን አደረኩ ምናምን ብቻ እነዚህ ነገሮች በጣም በብዙ ነገር እየሰሩ በጣም በብዙ እየደገፉ ነው እዚህ የደረስኩት ሶፋር እና አሁንም ደግሞ ቆንጆ ነው እግዚአብሔር ይመስገን እንደማለጃውም ስለሆነ በመጨረሻ ኃይላችን ትምህርቱንም ምንም ተያያለ ነው ማለት ነው። ኦኬ የግቢ ቆይታችሁ እንዴት ነበር? ልክ የወርድ እንዳለችው ማለት ግቢ ስንገባ አዲስ ነገር ነው የምናውቀው ነገር አልነበረም። ሁሉም አዲስ ኤክስፒሪየንስ ነው። ድሮ ምንም ሲፈጠር ቤት አለ፣ ወደ ቤት ትሮጣለህ፣ ምንም ከሆነ ወደ ቤት እንትን አለና አሁን ግን ወፍ ከመጣ ለራሱ ብቻ ፌስ የምታደርገው እና ጀስት ከመጀመሪያ ይከብድ ነበር። በአጠቃላይ አሪፍ ነበር ግን ጀስት እሱ ፌስ የሚያየው ማለት ነው እና በመጀመሪያ አካባቢ ከዳዎች በጣም ይከብድ ነበር። በተለይ የካፌ ምግብ በተለይ እንትን ስንጀምር እና ዝገት ነበር ካፌ እኔ እንደዛ እንደሚቻል አላውቅም። እንደሚመር ምናምን ምግብ እንትን እንደሚለው ምናምን እግዚአብሔር የእውነት እንትን የለም ነበር እና ግን አየር ነው አሳየር ባይዘይ መጥፎ ነው አይደለም፣ ያው ስላለመር ነው የቤት ሰዎች ምስለ ነበር ነው እና እዛ አሁን ነበረ ነው ካፌ ላይ የዛኔ ተጨማሪ ነው እንጂ አሁን ካፌ ምግብ ፒስ ነውና ኤኒዌይስ በቃ አዳፕት እያደረግን ማለት እየሆነ ነበር። ካፌውን ለምር ነው እንደተባለው ኢንቫይሮንመንቱም ከባድ ነበር ማለት እንደ ክላስ ውስጥ ትንሽ ሰው ታውቃለህ፣ ግቢ ውስጥ የሆነ ድሮ እስከ 12 ምናምን ግቢ ውስጥ ታውቀው ትንሽ ሰው አለ ወር ግቢውን እስከዛ ያለው እና የሆነ ሰዓት ይደወላል እየሮጥክ ቤት ትሄዳለህ፣ መክሰስ ምናምን ትበላለህ። ይሄስ ያልቃል እንትን አሁን አተፋተውን ጀለስም ጠዋትም ስትነቃም አለ ማታም ከክላስም ስትወጣ ምናምን አለና ያልተለመደ ነገር ነበር እንትን የምትለው ነበርም እና ጀስት አዲስ ኤክስፒሪየንስ ነበር ግን ምን ተለመደ። ያስፈራ ነበር መጀመሪያ ላይ ግን የተለመደ
በዛው መሀል የእግዚአብሔር ምሕረት የእግዚአብሔርን ቸርነት ማናልፈው የሚመስለው ጊዜ ላይ ያለብን ፕሬሽን እያለን ከዛም በኋላ እየመጣ ያለ በቃ እና የእግዚአብሔርን ጣልቃ ገብነት ሁሉም ቦታ መኖር እያየው የመጣውበት ሰከንድ ይርም እንደዛው በቃ ከጊዜ ወደ ጊዜ ከአመት ወደ አመት እየተሻለ እየተለመደ መጣና ያው ከጥሩ ነገሩ ከባድ ነገሩ ይበዛል። ግቢ መግባት ፐርሰናሊ ለሌላው ነገር ለሌላው ሰው ሌላ ነገር ሊሆን ይችላል። ለኔ ግን ከባድ ነበር። ግን ስቲል ደግሞ በጣም አሪፍም ጊዜ ነበር። ካለፈ በኋላ ሲታይ በጣም ደስ የሚል ጊዜ በተለይ በቃ ይወርድ ብሏለች በደንብ ፌሎ አንደኛ ነገር ነበር። ላይክ ለሱ ብቻ የሚገባበት አይነት ነው ግቢ። ሌላው ቢቀር ለፌሎ ብቻ ቢገባ ቅር የሚለኝበት እንትን አይደለም እና ፌሎ በጣም ደስ የሚል ኢንቫይሮንመንት ነበረው። ደስ የሚሉ ልጆች በተለይ እንዲህ አንድ ስቴጅ ላይ ያሉ ልጆች አንድ እንትን ላይ በቃ ተሰብስበው የሚመሳሰል እንትን ማለት ተመሳሳይ ኢንቫይሮንመንት ውስጥ ሆኖ ጌታ ማምለክ እና ላይክ በተለያየ እንትን ውስጥ ሆኖ ማምለክ ይለያያል እና በተለይ አሁን ቸርች ምን አለ የሆነ እኔ እንጃ ትላልቅ ሰዎች ናቸው የሚመሩት እና እንደ ለወጣት ምናምን እንትን አይልም። ግን እዚህ እርስ በእርሳቸው ነው ማለት አላ ሊደሮችም ከኛ ውስጥ እንትን ተብሎ ነው ተመርጦ እንትን ያሉት። ምናመልከው ዞር ብንል በእኛው ስቴጅ ያለ ሰው ነው እንትን የሚል ነው እና ደስ የሚል ነገር ተሰጥቶ ጌታ የሚያመልክ ሰው ስናይ፣ ተሰጥቶ ለጌታ የሚያገለግል ሰው ስናይ ያ ነገር በጣም ላይክ የሚማርክ ወደዛ እንድንገባ የሚያደርግ ኢንቫይሮንመንት ነበርና ፌሎ በጣም አሪፍ እንትን ነበር። ከዛ ክላሶቹ አስተማሪዎቹም በሆነ ስቴጅ አስተማሪዎቹም አሪፍ ያ አስተማሪዎቹም የሆነ ምንም አይሆን ነበር። አንዳንዶቹ ማለት ነው ብዙዎቹ አይነቱም። ግን ኤኒዌይስ ጀስት በቃ አሪፍ እንትን ያለፈበት እንትን ነበር። እንዴት እየሄደላችሁ ነው የሚልም አለ። ያ እንዴት እየሄደ ነው? ልንገላገሉ ነው። አሜን። እና ላይ በቃ እስካሁን ላይክ ተቀርጸንበት ልንወጣ ያለበት ጊዜ ነው እና አሁንም በጣም አሪፍ ነው። በተለይ ላይክ አሁን እንትን የምናደርግበት ጊዜ ነው የሚመስለኝ ማለት ወደኋላ ዞረን የምናይበት ጊዜ ያሳለፍነውን ጊዜ የሆነ ጨርሳን ትንሽ ነው የቀረው ምናምን ሲባል እንዴት ነበር ፍሬሽ እያለሁ እንዲህ ነበር ሰከንድ ይር ሰርድ ይር ፎርዝ እንዲህ ያም ጊዜ ያለፈ ጌታ በዛ መሀል እንደዛ እንትን ሲለኝ ነበር ምናምን ብለን የሆነ ቆመን የምናይበት ጊዜ ወደኋላ ዞረን የምናስብበት ጊዜ የእግዚአብሔርን ቸርነት የእውነት እንዴት እዚህ እንደደረስን እንዴት ያ ብዙ ሌሊቶች እንዴት እንዳለፉ በተለይ አፕላይድ ፈተና ያለበት ሌሊት እንዴት እንዳለፈ የምናይበት ጊዜ ነውና ጀስት በቃ አሁን ከትምህርቱም በላይ የእግዚአብሔርን ቸርነት ዞረን የምናይበት ጊዜ ካለፈ በኋላ ነበር በራሴ እንትን እዚህ እንዳልደረስኩ በራሴ አቋም በራሴ የነበረኝ ማይንድ ሴት ኦር በራሴ ችሎታ ያላለፍኩት ነገር እና የእግዚአብሔር ማንነት ከኔ ጋር ሆኖ እግዚአብሔር ከኔ ጋር ሆኖ ረድቶኝ እያንዳንዱን ስቴፕ ከኔ ጋር ሆኖ እንዳለፍኩበት የማይበት ጊዜ ነው እያየሁበትም ያለሁበት ጊዜ ነው እና እንደዛ እየሄደ ነው። በጣም አሪፍ ነው። በተለይ አሁን ወደ መጨረሻ አካባቢ እንዴት ደስ እንደሚል እንዴት እንደሚጣፍጥ ገባችሁ። አሪፍ ነውና እንደዛ እየሄደ ነው። እኔ በኩል በጣም ደስ ይላል። የመጨረሻው ሪሞን ከባድ ነው። አብዛኛው ላይ ውስጥ ያለው ነገር ብላችሁታል። ስለ ግቢ ቆይታ ሁላችንም ልናወራው የምንችለው ስለ ፌሎ ብቻ ነው። ከትምህርቱ ጎን ለጎን እኔም ፐርሰናሊ ስጠይቅ ስለሱ ብቻ ነው ልል የምችለው። ማለት እኔ መጀመሪያም ስገባ ምናምን አይነት ነገር እግዚአብሔር በቃ ህይወቴ ሊሰራ እንደሚፈልግ ብቻዬን ሊያገኘኝ እንደሚፈልግ አይነት ስሜት ነበር ሲሰማኝ ነበር መጀመሪያ እና ሃይ ስኩል እንዳጋጣሚ ከብያ ጋር ላይ ነበር እዛው ደብረ ዘይት ማለት ነው እና እዛ የፌሎ ሊደር የነበረው እና አሁን ነበር እና ላይክ ፌሎ ስመጣ እሱን እዚህ ያገኘሁትና በቃ ላይክ እንደ ቤቴ ነው የተሰማኝ። ምክንያቱም ሃይ ስኩልም ሊደራችን ነበረ፣ እዚህም ስመጣ እሱ ሆኖ አገኘሁት ነው ማለት ነገርና በቃ ላይክ በጣም ፍሪደም ተሰማኝ።
ከሌሎቹም ጋር ምናምን ነገር መግባባት ጀመሩ ከሊደሮች ጋር ምናምን ነገር እና ብቻ ብዙ አልቆየሁም ከነሱ ጋር ለመግባባት ማለት ነው። እና ከዛ በኋላም በአገልግሎት ምናምን መጣ። በጣም ማገልገል ማለት አገለግል ነበረ ጌታ በረዳኝ መጠን። አጠቃላይ ላይክ እግዚአብሔር እኔ እንደውም ያው አሁን አወራለሁ ብዬ አላሰብኩም ነበረ እንደዚህ አይነት ጥያቄዎችን ከጨረስኩ በኋላ ነበር በቃ ጌታ ረድቶኛል ብዬ እውላለሁ ምስክርነት ተብሎ። ግን እንደዚህ አይነት አጋጣሚ ሲገኝ በጣም ደስ ያለኝ በኋላ ላይ ያ እግዚአብሔር አቅም እና ላይክ በቃ ጌታ ረድቶኝ ነው። እኔ አላውቅም በጣም ቻሌንጂንግ ነበር ለኔ ስፔሻሊ ከትምህርት ዋይዝ መካኒካል ነኝ እና መካኒካል ወዝ በቃ በጣም አሩ ነው እኔ ቻሌንጅ ያደረገኝ ነገር ነው። አስለቅሶኝ ይላቃል በጓዴ በዶሮ እሬ ነው በጣም አዛ ነበርና ላይክ አስተማሪ ይቀልድብህ ስላንተ ነገር ጉዳይ ያልሆነ ምናምን ቀርበህ ልታናገር ብለህ ላይክ ውሻ አድርጎ የሚያባርር አይነት እንትን ነውና አረ ነው እንዴ ተማሪው ነው አላለፉም እንዴ እስከምን ድረስ ማለት ነውና በጣም ከባድ ነበረ። የስፔሻሊ ግን ያው አሁን ራሱ 5ኛ ዓመት መድረስ ራሱ በጣም እኔ ገርመኛል በግሌ ማለት በጣም ነው የሚገርመው። እግዚአብሔር ደግሞ ከስንት ነገር እንዳዳነኝ ላይክ አይቼዋለሁ በትክክል ማለት ነው። ላይክ ይሄ ለምን አልሆነም ብዬ ያልኩበትን በኋላ ግን ዞሮ ለመልካም ሲሆን አይቼዋለሁና በጣም እግዚአብሔር አግኝቶኛል ብዬ አስባለሁ። እዚህ ግቢ ስፔሻሊ ከፌሎአችንም አንፃር እንደገና ደግሞ ትምህርት ራሱን የቻለ ቻሌንጅ ስለሆነ ማለት ያለ እግዚአብሔር እርዳታ ልናልፈው አንችልምና ላይክ እግዚአብሔር ነበር ሲረዳኝ የነበረው እስካሁን እግዚአብሔር ነበር ሲያግዘኝ የነበረው። እና ግቢ ቆይታ ላይክ እኔ ማመሰግንበት ነው ብዬ አስባለሁ። ምክንያቱም ቅድም ስል እንደነበረው እግዚአብሔር ለብቻ የሚያገኝበት ቦታ ነው ለብቻችን የሚያገኝበት ቦታ ነውና የወርዲ ቅድም ስትል ነበር ላይክ ፋሚሊ ያለ ተነስ አቁርስ ብላ ምናምን እሁድ ቸርች ሂድ ምናምን የምትባልበት ነው በፊት የነበረው። አሁን ግን ላይክ ወደ ማቹሪቲም እየሄድክ ነው። ላይክ ከዚህ በኋላ ብዙ ነገር ህይወትን እየተጀመረ ስለሆነ የህይወት ላይክ ግሊምስ ነች እዚህ 5 ዓመቷ ህይወት የምትጀምርበት ነው ከራስ ጋር ማለት ነው። የምርም እግዚአብሔርን ደግሞ ላይክ ወደድክም ጠላህም ከእግዚአብሔር ጋር መጣበቅ ግዴታ የሚሆንበት ቦታ ነው። ምክንያቱም ግቢ አሪፍ ስለሆነለት ማለት እንዴት ነው በጥሩ ወይ ላየው ወይም እግዚአብሔር ለረዳው አሪፍ የሚሆንለት እንደዛው ደግሞ በመጥፎ መንገድ ከሄደ ደግሞ በደንብ የምትጠፋበት ቦታ ነውና መልካሙን የመረጠ ደግሞ መልካሙን ይዞ የሚሄድበት ቦታ ነበርና እግዚአብሔርን መምረጥ በእውነት እድለኝነት የሆነበት ቦታ ነው። የምር ጌታን ያገለገልኩበት ብዬ የማወራበት ቦታ ነው። ጸጋዬን በደንብ ያወቅኩበት ቦታ ነው እና አረን ግቢ ሲባል በጣም ደስ የሚለኝ ቦታ ነው። ሰፈሪንግ እንዳለ ሆኖ ማለት ነው። ግን ያው እግዚአብሔር አሳልፎኛል። ያ እኔ ስቶሪ እንደዚህ ይመስላል ባጭሩ። ኦኬ ወደ ሁለተኛው ትልለፍና ያው ግቢ ውስጥ ስንኖር ማለት ቀደም ስናወራው እንደነበረው ብቻችንን አይደለም እንትን የምንለው ብዙ ኢንቫይሮንመንቱ አለ። ከኢንቫይሮንመንቱ አንዱ ጋር ተማሪዎች ጓደኞቻችን በክላስ የምናገኛቸው በፌሎ ኦር ሚኒ ታይፕ ኦፍ ሲቹዌሽን የምናገኛቸው ብዙ አይነት እንትኖች አሉና ከዛ ጋር በተያያዘ ግቢ ውስጥ መልካም ወዳጅነት እንዴት ይመሰረታል እና ስለ መልካም ጓደኝነት ወይም ስለ መልካም ወዳጅነት ልምዳችሁን ደግሞ ብታካፍሉ። በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽን ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ